ለአንድ ሴት መውደድህን መናገር ላይጠበቅብህ ይችላል። ከወደድካ ቅስፈት አንስቶ አንተ እርግጠኛ ሆኜ ነው የምናገረው ይሄንን ለዛች ሴት የተለየ ቦታ አለክ። አፍቅሬሻለሁ፣ ወድጄሻለሁ፣ አብረን መሆን ፈልጋለሁ ብለህ እንኳን በኦፊሻል ባትጠይቃት አጠገቧ በደወልክላት ሰዓት ወይም የምትደውልላትን መጠብ የምትልክላትን ቴክስቶች በማየት ብቻ የሰጣትን ቦታ ወይም ለሷ ያለህን ስሜት ሴት ልጅ ትረዳለች። እንደዚህ አይነት ነገርን ከሩቁ አሽትተን ነው የሚገባን። ታዲያ ይህንን አውቃ ከነገርካትን በኋላ ችላ ስትልህ በፍጹም መናደድ የለብህም። ከመናደድህ ይልቅ ምን ማድረግ ነው ያለብህ የሚለው ነው እኔ እህትህ የምነግርህ። ኧረ እኔ አልናደድም ልትል ትችላለህ። እንደ ወንድ ልጅ ሪጀክሽንን በመጥላት ወይም አልፈለግም ችላ ማለትን ፍቅሩን ካሳወቀ በኋላ ደግሞ ሴት ልጅ እንደማትፈልገው ስታሳየው የሚሰማውን ስሜት መቆጣጠር በጣም ነው የሚከብደው። ታዲያ ያ ስሜት ወደ ንዴት የሚከት ከሆነ አሁን ላይ ራሱ ንዴት ላይ ካለ በምትወዳት ሴት ሁሌ የምትናደድ ከሆነ በባህሪዎቿ ዛሬ ማለሳቸውን ነገሮች ብቻ አፕላይ በማድረግ ምን ማድረግ ትችላለህ? ልታርማት ትችላለህ። በራሷ ጊዜ ፍቅርህ እንዲገባት ምን ልታጣ እንደምትችል አንደርስታንድ ልታረግ ምናልባት ደግሞ ስሜት እንኳን ለአንተ ከሌላ አሁን ያን ስሜት ስታርት የምታደርግበትን ትልቁን ቁልፍ ነው የምናግረህ። መተግበር እንዳይረሳ። መስማት ጥቅም የለውም። ካልተገበርከው ምንም ማምጣት አትችልም። ከተገበርከው ግን ለውጡን በማየት ብቻ እዚህ መተህ ትመሰክራለህ። ሀይ እንዴት ናችሁ? ለማታውቁኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን እንዲያስተዋውቅልን ደግሞ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አምስተኛውና የመጨረሻው ሁሌም እላችኋለሁ ኢግኖር ማለት ችላ ማለት በጣም ፓወርፉል የሆነ ነገር ነው። በቃ በጣም አቅም ያለው ነገር ነው። ችላ ማለትን ታዲያ ርቀትን ከመጠበቅ ጋር ስንደምረው እኛ ላይ በደንብ ነው የሚሰራው። በቃ የምትወድ ልትሆን ትችላለች፣ የምታፈቅር ልትሆን ትችላለች። ከዚህ በፊት ለአንተ ምንም አይነት ስሜት የሌላት ሴት ልትሆን ትችላለች። በአንድ ሳይድ ብቻ ሊሆን ይችላል ፍቅር፣ ከአንተ በኩልም ሊሆን ይችላል። ዋቴቨር ነው የምልህ። ያችን ሴት ሁሌ የምንለው የለ ብታሳድዳት፣ ብትሮጥ፣ ብትጎዘጎዝላት፣ አክተር ብትሆን፣ ድራማ ብትፈጠር፣ ገንዘብ ብትሰጣት ምናምን ላታሳምናት ትችላለህ። ነገር ግን የሴት ልጅ ሜንታሊቲ በጣም በተለይ ችላ የሚሉ የሚኮሩ ምናምን ሴቶች በጣም ሜንታሊቲያቸው ከምን ጋር ነው? ከዲስታንስ ጋር ነው። በቃ ከአቴንሽን ጋር ነው፣ ከምትሰጣቸው ፍቅር ጋር ነው። ያንን ነገሮችን ስትከለክላቸው የሚፈልጉትን እንዲኖሩ ስትተዋቸው፣ ስታከብርላቸው ብለን መወሰን እንችላለን። ነገር ግን ራስን በቻልከው አቅም ከግብግብ ከግርግር እንዴት ከሚሉ ነገሮች ለማራቅ ስትሞክር ወይም ሰልፍ ኮንትሮል ሲኖርክ በጣም በሚገርም ሁኔታ የማየት አቅም አላቸው እንደዚህ አይነት ሴቶች። ያ ያሉ በቃ ዋው የሚያስብል አቅም ያዩብሃል። ምክንያቱም እርግጠኛ ሆኜ ነው የምናገረው፣ አንድ ሴት ልጅ አንድ ወንድ አይደለም ህይወቷ ውስጥ ያለው፣ ብዙ አይነት ወንዶች ሊኖሩ ይችላሉ። ውድድር ውስጥም ገብተህ ሊሆን ይችላል። ስቲል ማሸነፍ የምትችለው ሰልፍ ኮንትሮል ሲኖር ነው። ያንን ደግሞ ከእሷ በሚመጡልህ ምላሾች ጊዜ ስጠይ ሊሆን ይችላል፣ አልወድህም ሊሆን ይችላል። ስቲል አልወድህምም ወይም ምንም ላይኖር ይችላል። ምክንያቱም ኦፊሻል ካላረከው ጥያቄህን በእያንዳንዱ እንቅስቃሴ እሷ ለእሷ የሰጣሃትን ቦታ ፍቅር በማየት ውስጥ ብቻ የምታሳይህን ባህሪዎች ማሸነፍ የምትችለው ወይም ተሸንፋ እንድትመጣ ማድረግ የምትችለው ያንተን ስሜት ማሸነፍ ስትችል ነው። ኮንትሮል ማድረግ ስትችለው ነው። እሱ ኮንትሮል አድርጎ እንዲመራ ሳይሆን አንተ ኮንትሮል አድርገህ ስትሞራው ከዛ ቦታ ከሚያስጠቃ ሐዘን፣ ድብርት ስሜት እንዲሰማ ከሚያደርግ ቦታ ይዘኸው ስትሄድ ስልክን ከመደወል ወደ መደወል ስታስቀይረው እሷ ጋር ሂድ፣ አግኛት፣ እዚህ ቦታ ናት፣ እስቲ ደግመህ ጠይቃት ከሚለው ጥያቄዎች ማስቆም ስትችለው ፑሽ ከሚያደርግ ስሜት ምንም አታመጣም፣ ይሄን ማድረግ ጥቅም የለውም ብለህ ስታስቆመው የዛኔ ዝምታክ ወይም በራሷ ቋንቋ ችላ በማለት ኢግኖር በማድረግ ወይም ከሷ መራቅ እሷም ታርቅ የለ አይነት ቋንቋዎች ስታወራት በቀላሉ እንዲገባት ታደርጋለች። ዋው ይሄን ሰው ማጣት የለብኝም ብላ ትመጣለች ራሷ። አራተኛው ሴት ልጅ ችላ ስትልህ ወይም መኩራትን ከመረጠች ፍቅርን ልስጥሽ ስትላት ልብህ ወይም የምትሰጥ ቦታዎች የምትሰጥህ አቴንሽን የምታሳይህ ምናምን ነገሮች በሙሉ የሆነ ለአንተ ፍቅር እንዳላት አሳይቶ ፍቅርህን ከገለጽክላት በኋላ በተለይ ከሆነ ችላ ያለች እንዳትረሳ።
ሃርድ ቱ ጌት ቢባል ነገር አለ። በቃ የሆነ ዋጋ እንዲከፍል ፈልጋለሁ፣ ልፈትነው ልትል ትችላለች ሴት ልጅ። ይሄን ፈተና ካላለፈ አይወደኝም ማለት ነው፣ እቺን ስላሳየኝ እቺን ስላደረገ ይወደኛል ብዬ ልመናው ትላለች። ወይ አንተ ከዚህ በፊት ስላንተ የምታውቀው ነገር ሊኖር ይችላል፣ የሰማችሁ ነገር ሊኖር ይችላል። የምታሳያትን ፍቅር ባይዘይ ማለት ነው ከዚህ በፊት በትራማ ምክንያት ሊሆን ይችላል አክሴፕት ማታደርገው ወይም በቀላሉ ወንድም ማታምን ሴት ልትሆን ትችላለች። እሷ ብቻ ፍቅሯን ትሰጥሃለች እኮ በቃ ወድሃለሁ እኮ አፈቅርሃለሁ ግን ጊዜ ስጠኝ ልትል ትችላለች። በብዙ መንገድ ችላ ትልሃለች። ያ የሚያሳየው የሆነ ነገር ከኋላ እንዳለ ነው። በቃ የራሷ የሆነ ኬስ ከአንተ ጋር አለማገናኘት ማለት ነው። ዞሮ ዞሮ ከራሳችን ጋር ካገናኘነው የሆነን ነገር ምን እናደርጋለን? ራሳችንን ስትራግል ውስጥ እንከታለን። በራሷ ጉዳዮች ሊሆን ስለሚችሉ ምን ታደርጋለህ ማለት ነው? የጠየቀችን ጊዜ የጠየቀችን ቦታ መስጠት ነው። ያንን ስፔስ ያንን ቦታ ያንን ጊዜ ካልሰጠህ ለዛች ሴት አሁንም በድጋሚ ቅድም ያነሳዋቸውን ነገሮች አፕላይ የምታደርግ ከሆነ የእሷ ያልሆነ ማንነትን ታሳይሃለች። እንዳልኩ ሃርድ ቱ ጌት ላይ ከሆነች በትራማም ካለባት በፍርሃቻውም ሊሆን ምክንያት ይችላል። ብቻ ከአንተ ጋር ባልተያያዘ ምክንያቶች የምታሳይ ነገሮች በሙሉ ስለማይጥምህ ወደ ጥላቻም ልትሄድ ትችላለህ። እዛ መዳረስ አያስፈልግም። ሰዎችን መማር፣ ቋንቋቸውን ማወቅ፣ አክሽኖቿን መረዳት፣ ፍቅር እየሰጠች በተለያዩ መንገዶች ፍቅሯን እያሳየች አንተ እየገባክ እየተቀበልከው፣ ነገር ግን የኔን ልስጥሽ፣ አብረን እንሁን፣ እንደዚህ እናደርግ፣ ወደዚህኛው ስቴፕ እንሂድ ስትላት የምትሻሽ የምትርቅ ወይም ችላ የምትል ከሆነ በዛው ቅስፈት እንዳትበሳጭ። እንዳልኳችሁ ሰዎች የየራሳቸው የሆነ በቂ ምክንያቶች አሉ፣ ስትራግሎች አሉባቸው። ያንን ቅድሚያ ማሰብ መቻል። ለምን እንዴት እንደዛ ልትሆን ቻለች? አሁን ይህን ቪዲዮ ስታይ በእርግጠኝነት የሆነ መልስ ፍለጋ ነው። በዚህ ምክንያት ሊሆን ይችላል ብለህ ማመን ጥሩ ነው። ለሴት ልጅ ችላ ስትል ስትርቅ፣ ስፔሻሊ የምታሳይ ምልክት የፍቅር ሆኖ ሳለ ምን ማድረግ አለብህ? ርቀትህን መጠበቅ መቻል አለብህ። ስፔስ፣ ጊዜ፣ ቦታ መስጠት፣ ግን ፍቅርህን አለመተው። ስታገኛት ሊሆን ይችላል ኦር ከዚህ በፊት የምታደርጉት እንቅስቃሴ ላይ ተመሳሳይ ማንነትን ወይም ቀጣይነት ያለውን ድርጊቶችን የምታውቀውን ፐርሰናሊቲን ካገኘች ማሳመን ትችላለህ። በዛ ተቃራኒ ግን በንዴት ምክንያት በብስጭት ምክንያት ወይ ሪጀክሽን እንዴት ምናምን በሚል ስሜት ግን ያ ማንነት ከቀየርከው ያሰበችው የጠረጠረችው ከዚህ በፊት የደረሰባት ነገር ሀፕን ሊያደርግ ነው ብላ ስለምታስብ ትሸሻለች። ሶስተኛ ትኩረት አለማድረግ ነው። የምታሳይህ ባህሪዎች ላይ፣ የምታደርጋቸው ድርጊቶች ላይ፣ የምትሰጥህ ቦታ እያንዳንዱ ነገሮች ላይ ወይም ምላሾቿ ላይ አንተ ከሄድክ አንተ ከጠየካት አይደል አንተ ከነገርካት ነው ከሷ የሚመጡ ነገሮች በሙሉ አንተ ባያዝድ የሚያደርጉት። ስለዚህ ትኩረት እንደሰጠሃት ስቲል የምታደርጋቸው ነገሮች በሙሉ ልክ እንደሆነ እንድታስብ ካደረካት በተደጋጋሚ ለምሳሌ ከደወልክላት ካላነሳች ምንድነው ደግመህ አትደውልልኝ፣ ስክሪን ስልኳ አለ ፍላጎት ካላት መልሰህ ትደውላለች ነው። ቴክስት ላክላት መልስ ከሌለው ወይም አፒታይት የሚዘጋ ከሆነ ደግመህ እንዳታውራት የሚያደርግ አጭርና ቀዝቃዛ መልስ ከሰጠች ኦብቪየስሊ ቴክስት እንድታረግልኝ አልፈልግም በቃ የሚል መልስ አለው እኮ። በቃ ትግል አያስፈልገው። የሰዎችን ስሜት፣ የሰዎችን ባህሪ፣ የሰዎችን ማንነት ወይም ለኛ የሚሰጡትን ነገሮች በምናደርጋቸው ነገሮች ምንቀይራቸው ነገሮች አይደሉም። ራሳችን ላይ የምናደርጋቸው ነገሮች ግን እነዛን ሰዎች በስነ ልቦና ብቻ እንዲቀየሩ አስተሳሰባቸው አሊያም ኢንቴንሽናቸው መቀየር እንችላለን። ስለዚህ ምንድነው ማለት ነው ራሳችን ላይ መስራት ነው ያለብን። ማስቆም ራስን ቅድም እንዳልኩ በማስቆም ነው። መደወል ሊሆን ይችላል፣ ቴክስት መላክ፣ የሚመጣው ነገር ወደ አንተ ወይም ስትመርጣት አለመምረጧን የሚያሳይክ፣ ስታናግራት አለማናገሯ ወይም እንድታናግራት አለመፈለጓን ስታይ ያንን ማክበር ማለት ነው በጨዋ በቃ ቋንቋ እንጂ ከዛ ጋር ትግል መግጠም አያስፈልግም። ትግል በገጠም ቁጥር ምን ይሆናል? ቅድም ያነሳነው ስታንዳርዳችንን ያወርድብናል። ስታንዳርዳችንን ደግሞ በገዛ ፈቃዳችን ካወረድን እነዛ ሰዎች መማር ያለባቸው ማየት ያለባቸውን ነገሮች እንዲያዩ አናደርጋቸው። ያንን ነው ማሰብ ያለብን። አቴንሽን ደግሞ የኛ ደካማ ጎናችን ነው። አቴንሽን የምትሰጣት ሴት ፍላጎት እንዳላት አፒታይት እንዳላት ያንተን አቴንሽን እንደፈለገች ከገባህ ነው። ያንተን አቴንሽን አልፈልግም የሚል መመጻደቅ ካየህባት አቴንሽንህን ራስ ላይ አድርገው። ራስ ላይ ስታደርገው ቅድም እንዳልኩ አሁን ምን ይመጣል ማለት ነው? ስታንዳርድን፣ ክብርን፣ ለራስ ያለንን ዋጋ፣ ጊዜያችንን እንዴት በአግባቡ እንደምንጠቀም እንዴት ውድ እንደሆንን ማሳያ ይሆንልሃል እንጂ ማትፈልገውን አቴንሽን ወይም ያልጠየቀችን ልስጥህ ብላ ግብ መፍጠር ማለት ነው። ችላ ስትልህ መናደድ ወይም ሪያክት ማድረግ፣ አለመፈለግን አለመቀበል በራሱ አይነቱ ስድብ ሊመስል ይችላል። አሁን እየሰደብካ ሊሆን ይችላል፣
ሶሻል ሚዲያ ላይ የገባ ኔጋቲቭ ኮሜንት እየሰጠሃት ሊሆን ይችላል። ከማንም እንደማትበልጥ ወይም ከሷ የተሻሉ ሴቶች ህይወት ውስጥ እንደምታቅ ለማስረዳትም ሊሆን ይችላል። ሽንፈትን መቀበል ከብዶ የምታወጣቸው እያንዳንዱ መጥፎ ብለህ ልታስባቸው ወይ ጥላቻ ናቸው ብለህ ልታስባቸው ትችላለህ። ስቲል ምንድን ናቸው? አቴንሽን ናቸው። በኔጋቲቭ በለው በፖዚቲቭ ከእናንተ የሚመጣ አቴንሽን ደግሞ እኛን ምን ያደርገናል? እንደምትወዱን እንድናስብ ነው ያደረገን እንጂ እውነትም ይሄ ልጅ ደብሮኝ አይወደኝ ይጠላኛልና ኖ። ምክንያቱም እኛ አንድን ወንድ ካልፈለግነው ጸጥ ብለን ከዛ አካባቢ ነው ድምፃችንን አሰማው። በመጥፎም በጥሩም በፍቅርም በምንም ዴድ ነው። ስለዚህ ራሷ ቋንቋ ያ ስለሆነ አንተ ብትለፈልፍ እንደምትወዳት ብቻ ነው እንድታስብ የምታደርጋት። አስተውል። አንድ ሴት እንደወደድካት ከነገርካት በኋላ ሊሆን ይችላል ወይም እንዲሁ ገና ችላ የምትል ከሆነ መውደድህን ሳታቅ ራሱ ግን አንዳንዴ መናገር ብቻ አይደለም። እኛ በጣም ጎበዝ ነን። እንደፈለጋችሁን ኦር የሆነ ቦታ እንደሰጣችሁን ካወቀን በጣም ነው ምን የምንለው፣ በቃ ፑሽ እናረጋችኋለን ወይ እርቀታችንን እንጠብቃለን። አሊያም ደግሞ ከእናንተ የሚመጣው ነገር አለ አደለ? ባይ ዲፎልት ስትወድ ለወደድከው ሰው የምታደርጋቸው ትሪትመንቶች አሉ አደለ? እነዛ ምን ያደርጓታል ማለት ነው? ትንሽ ደረቷል ነፋ እንድታረግ ያረጋታል። ሴት ልጅ ኔቸሯ ነው። ነገር ግን ያ ልክ እንዳልሆነ የምታስተምርበት መንገድ ንዴታ አይደለም ነው አሁን የኔ ፖይንት። ወይም መበሳጨት ወይም እሷን በሌላ ቋንቋ በል ምናምን መናገርህ አይደለም። ስታንዳርድህን አሳያት። ስታንዳርዳችንም ብዙዎቻችን አናቅም። ስታንዳርድ አለን ባውንደሪ ያለን እንላለን። ያፈቀርን ሰዓት ምን ይሆናል? ይረሳል። ስታንዳርድህን ትተህ ባውንደሪህን ትተህ እሷን ፍለጋ የምትሮጥ ከሆነ እሷን የምታሳድዳት ከሆነ ወይም የምትጠብቀው የምትሰጣት ከሆነ ምን ያደርጋል ማለት ነው? የንዴት መጠንህን እንድትጨምር ብስጭትህን እንድትጨምር ታደርግሃለች። ያ ደግሞ ምን ያደርግሃል? አንተን ተረጋግተህ እንድትቀመጥ አያደርግህም። ነገ ስታይልህን አይነቱንና የሆነ መንገድ ቀይረህ እንድትከተላት ነው የምታደርገህ። ያ ደግሞ ኤክስፔክት የሚደረግ ነው። በትንሹ ነው የምልህ። ኤክስፔክት የማታደርገውን ከሰጣት ስታንዳርድ እንዳለህ ለሴት ልጅ ታደርጋለህ፣ ታስረዳታለህ። ራስን እንደምታከብር ታስረዳታለህ እንጂ ይኸውልህ በማሳደድ በመከተል እንዳልኩ ስታንዳርድህን መተው ከሆነ እኔ መወዳት እንደዚህ አይነት ሴት ናት ትላላችሁ። ለምሳሌ አሁን የወደድካትን አይነት ሴት ካራክተር ያላትን ሴት ሊሆን ይችላል የወደድካት። ነገር ግን ወደድኩሽ ስትላት የምታመጣብህ ባህሪዎች ያንተ ማንነት እንድትቀይር የሚያደርግ ከሆነ ምን አድርገሃል ማለት ነው? ከሷ የተሻልክ ሰው አይደለህም ማለት ነው። በሆነ መንገድ ደግሞ ከወደድካት ሴት እንደ ወንድ ልጅ ነው ማለት በስነ ልቦና በሜንታሊ ጠንካራ ካልሆንክ፣ በስታንዳርድ በክብር ጠንካራ ካልሆንክ ውጤት አታመጣም። አሁን ፍቅርም ቢኖራት ለአንተ የምታይብህ ነገሮች ምን ያደርጋታል? በቃ ፑሽ እንድታደርግ ያደርጋታል። አንዳንዴ ንቀትም ያስከትላል። እዛ ደረጃ መዳረስ የለብንም። በቃ ኢጎ የሚባል ነገር አለ። በቃ የተፈጥሮ ጉዳይ ነው። ነገር ግን የሆነችን ሴት ስላፈቀርክ ስፔሻሊ ደግሞ በእጅህ ልታስገባት ከፈለግ ማሳየት የለብህም ነው ፖይንት ማለት ነው። በቃ ባለህበት በአቋም በማንነት ጥንክር ብለህ ስትቆም ከዚህ በኋላ የምታየው ነገር ከዚህ በኋላ የምትጠብቀው ይሆናል ብላ የገመተችው ነገር አለመኖሩ ምን ያደርጋታል? ወደ አንተ እንድትመጣ ያደርጋታል። ባይ ዲፎልት ራሱን የሚያከብር የሚወድ ስታንዳርድ ያለው ወንድ እንዲያመልጣት አትፈልግም ሴት ልጅ። ዚስ ዴይ ያለን ሴቶች ስፔሻሊ ሁሉም ብር ይሰራል እንደምታውቁት። ለራሱ በት የሚለው የሚያየውም የሚፈልገውም ሜንታሊም ሳይኮሎጂካሊም ጠንካራ የሆነ ወንድ ነው። ያንን ማንነት ስታሳያት ማንም ልትሆን ትችላለች ነው የምልህ። ያንን ህይወት ለመጋራት ትመጣለች። ነገር ግን ስታንዳርድን ትተህ ባውንደሪን ትተህ ከማን ትበልጣለችም ለሚሆን ይችላል፣ በእልም ምክንያት ሊሆን ይችላል። ከተከተልካት ግን አይኗን እንድትገልጥም አታደርግም። ስለዚህ ችላለችኝ ብለህ መናደድ ማቆም መቻል አለብህ። አንደኛው ማቆም ያሉብህ ነገሮችን በተግባር ማሳየት መቻል አለብህ። ለምሳሌ መፎከር አለ። በቃ ከዚህ በኋላ አልደውልም፣ ከዚህ በኋላ ላገኝሽ አላላትም፣ ከዚህ በኋላ እሷ ያለችበት አልገኝም፣ ከዚህ በኋላ ፍቅሬን አላሳያትም ብለህ ትልና ወዲያው ኢሚዲየትሊ ተመሳሳይ ነገር ታደርጋለህ። ያንን የምታደርገው ፈቅደህ ላይሆን ይችላል። ለእሷ ያለ ስሜት ፑሽ ያደርግሃል። ምክንያቱም ደግሞ እድል እንዳለህ እንዲሰማ ስለምታደርጋት ነው። ከዛ ባሻገር ደግሞ ፍቅርህን ከነገርካት ሪጀክት መደረግህን መቀበል ስለሚከብድህ ያንን ኮሬክት ለማድረግ ነው ብዙውን የምታደርገው። አቆማለሁ ብለህ መወሰን ግዴታክ ነው። በቃ መደወል ማቆም የመጀመሪያው ስራክ ነው። እሷን መፈለግ ወይም ቼዝ ማድረግ የሚባሉትን እንዳለ የሆነችን ሴት እያሳደደ ነው የሚያስብሉህን ነገሮች በሙሉ ማቆም መቻል አለብህ። ስለዚህ አንድን ሴት አንተ ላይ የምታያቸው ነገሮች በሙሉ ነው የምልህ ወደ አንተ እንድትመጣ ለአንተ ያላትን ቦታ ሪላይዝ እንድታደርግ ወይም በፍቅር እንድትወድቅ ያደርጋታል። ስለዚህ ትሪትመንቶችህ ካለችበት ቅዠት እንድትወጣ ስለማያደርጋት የመጀመሪያው ስራ ምንድን ነው ያደርጋል? ኤግዚስት እንዳላደረገች ወይም አሁን የነገርካት ያሳያት ፍቅር ምናምን ፌድ እያደረገ እንደሆነ ስታሳያት ምን ታላለች? ትደነግጣለች ማለት ነው። በቃ ያልተሰማት ስሜት ራሱ ካለ ለአንተ እንድታይ ወይም እንዲሰማት የማድረግ አለው። ስታርት ማድረግ አቅም አለው። ማድረግ
የፍቅርን ለማሳየት የምታደርጋቸውን ነገሮች በሙሉ ወይም እንድትረዳት ወይም ልክ እንዳልሆነች ለማስረዳት የምታደርጋቸውን እያንዳንዱን እንቅስቃሴ ወዲያው አቁም። የሚገርም ለውጥ ታይባታለህ። ሐሳቤን እንደምትወዱት አልጠራጠርም። እንደሚሰራ ደግሞ በእርግጠኝነት ነው የምናገረው። በሌላ ቪዲዮ በሌላ ሐሳብ እኔታችሁ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።